ሴፉ ፋንታውን ላይ ቀረብኩኝ። በነገራችን ላይ በዚህ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። ሴዶ ማርሻል አርት አልወዳደርም አለ። ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። ሁለት ሚስት ያለው አርቲስት ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ አርቲስት ሜላት በሰላም መንቀሳቀስ አልቻለችም። ፎቶ ላንሳሽ ቪዲዮ የሞዴል ሩት አሳዛኙ ህይወት ታሪክ። The sister I carried for years, she got killed by my best friend of 10 years. በዛሬ ቪዲዮአችን እነዚህንና እነዚህን የመሳሰሉ ፕሮግራሞች ይዘን ቀርበናል። እስከ መጨረሻው ድረስ ከኛ ጋር ይሁኑ። የመጀመሪያ ፕሮግራማችን ይሄኛው ነው። ይሄኛው አርቲስት ትናንትና ማታ ሴፉ ፋንታውን ላይ ቀርቦ ይሄንን ንግግር አድርጎ ነበረ። ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ እሱም በደንብ አውርተንበታል። የሚገርም ነገር ብዙዎች ይሄንን ንግግር ጫፉን ብቻ ይዘው ሶሻል ሚዲያ ላይ መነጋገሪያ ሲያደርጉ ነበረ። እንዴት ሁለት ሚስት ያገባል? እንዴት እንደዚህ ይሆናል? የሚል በርካታ መነጋገሪያዎችን ፈጥረው ነበር። ነገር ግን ሙሉ ቪዲዮ ቢከታተሉ እሱ እንደዛ ለማለት አልፈለገም ነበርና ሙሉ ቪዲዮ ይሄንን ይመስላል። እና ተግባብታችሁ መኖር ትችላላችሁ ወይ? ትንሽ በጥባጭ ነች እሷ። አሁን እሷ እንደ ባለቤት አድርገህ ሙዚቃን እንደ ውሽማን ያቀረብከው አይደለም። ሁለቱም ባለቤቶች ናቸው። ትንሽ በጥባጭ ነች። እሺ ተኝቼ ድንገት ልቀሰቅሰኝ ትችላለች። ተነስ እንደዚህ መጥቷል ጻፍ ወይ ተነስተ ስቱዲዮ ልሂድ ልትለኝ ትችላለች። አይደር ልትለኝ ትችላለች። በሌላ ዜና ደግሞ ሴዶ ማርሻል አርት ውድድሩን አልወዳደርም ብሏል። እሱ ያቀረበው ምክንያት ደግሞ ጆኒ በእንቁላሉ ድግምት ሰርቶብኛል፣ ድግምት ከተሰራብኝ ደግሞ ማሸነፍ አልችልም፣ ከዚህ ውድድር ራሴን ማግለሌን አስታውቂያለሁ ብሎ ልብሳቸውን አውልቆ ጥሏል። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ፣ ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ፣ አልፈልግም። በነገራችን ላይ ሴዶ ማርሻል አርት በዚህ ውድድር ላይ ማይቀርብ ከሆነ ማይወዳደር ከሆነ 3 ነገሮች ይፈጠራሉ። የመጀመሪያው ነገር ሴዶ ማርሻል አርት እስከ 1 ዓመት ድረስ ሊታሰር ይችላል። ምክንያቱ ደግሞ ምንድነው? አንድን ግለሰብ ያለ በቂ ማስረጃና መረጃ በመክሰስ ሆኖ ማለትም ጆኒ ድግምት ሰርቶብኛል ብሎ በመናገሩ ብቻ እስከ 1 ዓመት ድረስ ሊቀጣ ይችላል። ሁለተኛው ነገር ደግሞ የዚህ ፕሮግራም አዘጋጆች ሴዶ ማርሻል አርት የማይፎካከር ከሆነ ያወጡትን ገንዘብ የከሰሩትን ኪሳራ ሙሉ በሙሉ እሱ እንዲከፍል ማድረግ ይችላሉ። ሶስተኛው ነገር ደግሞ በዚህ ፕሮግራም ላይ ለመታደም ብለው ትኬት የቆረጡ ግለሰቦች ካሳ መጠየቅ ይችላሉ። ለማንኛውም በእኔ አመለካከት ሴዶ ማርሻል አርትና ሌሎችም ድራማ ለመፍጠር ብለው ያካሄዱት ነገር እንጂ የምሩንም ውድድሩን አልሳተፍም እያለ ነው ብዬ አላስብም። ድራማ ይመስለኛል። በቅርብ ጊዜ የምናየው ይሆናል። መተት ተሰርቶበታል ተብያለሁ። በእንደዚህ አይነት 120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። ለምትደባደበው ከ120 ከዚህ ሁሉ ህዝብ ጋር ነው የምትደባደበው። ሌላኛው ቪዲዮ ደግሞ የሜላት ጉዳይ ነው። አርቲስት ሜላት እንደምታውቋት ከዚህ በፊት ከጳውሎስ ጋራ ከአርቲስት ጳውሎስ ማለት ነው ማንና ማን ነበረ ርዕሱ ፊልም ነበራቸው። በጣም ታዋቂ ሆነው ነበር በጊዜያቸው። ከዛ በኋላ እንግዲህ እንደምትመለከቱት መሄጃ መቀመጫ መንቀሳቀሻ እስኪያጡ ድረስ በካሜራ አድናቂዎቻቸውና እነሱን ተጠቅመው ላይክ የሚፈልጉ ሰዎች ሁልጊዜ እየቀረጿቸው ችግር ላይ ወድቀዋል። ፎቶ ላንሳሽ ቪዲዮ ፎቶ ላንሳሽ ቪዲዮ ቪዲዮ ፎቶ ላንሳሽ ቪዲዮ። በነገራችን ላይ ይሄ ነገር ቀልድ ብቻ አይደለም። እቺ ልጅ ሕፃን ነች። በተጨማሪም ደግሞ እነዚህን ግለሰቦች ብትከሳቸው የሆነ ሰው ቢኖራት ጠበቃ ቢኖራት መክሰስ ትችላለች። አንድን ግለሰብ
ያለ አግባብ እየተከታተሉ መቅረጽና ፖስት ማድረግ በህገ መንግስቱ ከሄደን ያስቀጣል፣ ወንጀል ነው። ስለዚህ አንዳንድ ጊዜ እንደ ቀልድ የምናያቸውን ነገሮች እባካችሁን፣ ያንን ሰው ሊጎዳ ይችላል። በነገራችን ላይ እቺ ልጅ ገና ህፃን ነች። በቃ ላትፈልግ ትችላለች፣ ሴኪውርድ ላትሆን ትችላለች እና ብንረዳት ብንተዋት የተሻለ ነው ብዬ አስባለሁ። ሌላኛው ደግሞ የሞዴል ሩት አሳዛኝ ታሪክ ነው። እንደምታውቁት በዚህ ሳምንት የዓለም የቁንጅና ውድድር ተጀምሯል። በዚህ ሳምንት እየተደረገ የሚገኘው 4 አህጉራት አሉ። ከዛ ውስጥ ይፎካከሩና አንደኛ ሆኖ የሚያጠናቅቅ በህዝብ ድምፅ ማለት ነው በቀጥታ 40ዎቹን ይቀላቀላል ማለት ነው። ኢትዮጵያዊቷ ሩትም እስካሁን ድረስ በሁለተኛ ደረጃ ትገኛለች ማለት ነው። ኤርትራዊቷ በአንደኛ ደረጃ ትመራለች። ኤርትራውያን ዙሩን አክረውታል። ከኢትዮጵያ በእጥፍ በልጠው ይገኛሉ። በዓለም አቀፉ የውበት ቆንጅና ውድድር በአሁኑ ሰዓት የህዝብ ድምፅ እየተሰጠ ይገኛል። በዚህም ከ4ቱ አህጉራት አንደኛ ሆኖ የሚጨርስ በቀጥታ ወደ 40ዎቹ ያልፋል ማለት ነው። በዚህም በአፍሪካ ውድድር ኤርትራዊቷ ቆንጆ ስኒት ሀብታብ በ308,000 ድምፅ በአንደኛ ደረጃ ላይ ትገኛለች። ኢትዮጵያዊቷ ሩት ይርጋለም ደግሞ በግማሽ አንሳ በ142,000 ድምፅ በሁለተኛ ደረጃ ላይ ትገኛለች። ይሄ ውድድር 13 ቀናት ነው የሚቀረው። ስለዚህ በዚህ ቀናት ውስጥ ታሪክ መስራት ይቻላል። እየገባችሁ ኢትዮጵያዊቷን መምረጥ ትችላላችሁ። ልክ እንደዛው ኤርትራዊቷንም መምረጥ ትችላላችሁ ማለት ነው። ለሁሉም መልካም እድል። በነገራችን ላይ ዛሬ ንግግር አቅርበው ነበር እና በዛ ንግግር መሃል ስለ እህቷ አንስታ እያለቀሰች እያነባች ንግግር አድርጋ ነበርና አብዛኛዎቹ እያለቀሱ የእሷን ታሪክ ሲሰሙ ነበረ። በእንግሊዝኛ ስለተናገረች ምናልባት የሚጠቅማችሁ ከሆነ I'm sorry. ሌላኛው ነገር ደግሞ አሳሳቢ ጉዳይ ይመስለኛል። ንሳግቡ እውነት ንሳግቡ በቃ ይቅር በሉ። እውነት ንሳ ንግባ በቃ ይቅር እውነት ንሳ ንግባ በቃ ይቅር ይበለን። ይሄ ቪዲዮ በስፋት እየተሰራጨ ነበር የሆነ ወቅት ላይ። እንደምትመለከቱት እነዚህ ወጣቶች እነዚህ ህፃናት የታሸገ ብስኩት ነበረ፣ እሱን እየፈቱ እያጠራቀሙ ይገኛሉና ብዙዎች እንደሚያስቡት ከሆነ ኤክስፓየር ዴት የሆኑ ብስኩቶችን እየፈቱ በሌላ ማሸጊያ አድርገው ማለትም ኤክስፓየርድ ያልሆነ ወረቀት ተጠቅመው ከእንደገና አሽገው ይሸጣሉ ብለው ያስባሉ። ሌሎቹ ደግሞ ይህንን ብስኩት በመጠቀም ይፈጩትና ሌላ ነገር ይሰሩበታል ብለውም የሚያስቡ ሰዎች አሉ። ለማንኛውም ግን በዚህም በዚያም እነዚህ ልጆች እየሰሩ የሚገኙት ወንጀል ይመስለኛል እና ይሄ ነገር ቢጣራ ህብረተሰቡ ላይ ጉዳት ከመድረሱ በፊት ፖሊስ ይህን ነገር ቢከታተል አሪፍ ነው ብዬ አስባለሁ። በስተመጨረሻ ደግሞ ትናንትና ማታ ሴፉ በኢቢኤስ ላይ ቀርቤ ነበረ። ፕሮግራሙ ደግሞ ይህንን ይመስል ነበረ። በዚህ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። እናንተ የምታግዟቸው የምትደግፏቸው አልጋ የያዙ ወገኖች አሉ። የእነሱን ደግሞ ቪዲዮዎች አይተን እንመለሳለን። እስቲ አንድ ጊዜ ሁላችንም እናታችን የምታስተላልፈውን መልእክት አዳምጠን እንመለስ። ሰላም ኢትዮጵያ ህዝብ ሁሉ እንደምን አላችሁልኝ? አንድ ነገር ከሀብት ንብረት ከእጄ የለኝም፣ ምንም ነገር የለኝም። በሳምንት ከ20 በላይ ያወጣለሁ። እሱንም ከመድኃኒት ምናምን ውጪ ነው። ምንም ነገር በእጄ የለም። እርዱኝ፣ ድረሱልኝ። ወድቄያለሁ። በእናንተ እጅ ድረሱልኝ ወገኖቼ። አነሰ በዛ ሳትሉ ያገኛችሁት እርዱኝ፣ እርዱኝ እላለሁኝ። በእግዚአብሔር ስም በፈጣሪ እለማጸናለሁኝ። እንደሰማችሁት ነው። እቺ እናት መናገር እንኳን ከብዷቸው ነው የሚያወሩት። ሁሉንም ንብረታቸውን ሙሉ ሽጠው ጨርሰው አሁን ቤት ኪራይ ውስጥ እየተንከራተቱ ይገኛሉ። በሳምንት ብቻ ከ20 ሺህ ብር በላይ ነው የሚያወጡት። በወር 80 ሺህ፣ በአመት ወደ 1 ሚሊዮን በሉት። ይሄን ሁሉ እንግዲህ ከየትም አያመጡም። በቃ እናንተን ለማስቸገር ነው እዚህ አደባባይ ወጣ ነው። 1 ብር 10 ብር አነሰ ሳትሉ እኛ ሁሉንም እንቀበላለን። ሲጠራቀም ብዙ ስለሚሆን እባካችሁ የንግድ ባንክና ቴሌ ብራችንን እናስቀምጣለን። እባካችሁ አግዙን። ስለምታደርጉልን ነገር ሁሉ በእግዚአብሔር ስም ከልብ እናመሰግናችኋለን። እኛም በዚሁ አጋጣሚ እናታችንን መርዳት የምትፈልጉ ባስቀመጥነው የንግድ ባንክና የቴሌ ብር አካውንት ላይ እንድታግዟቸው በእግዚአብሔር ስም እንጠይቃቸዋለን። እቺ እናት እንደሰማችሁት ያላትን ሙሉ ንብረት ሽጣ
አሁን ባዶዋን ቀርታለች። ያላት ብቸኛው አማራጭ አደባባይ ወጥቶ የኢትዮጵያን ሕዝብ መጠየቅ ነውና 1 ብር 10 ብር ሳትሉ እንድታግዟት በእግዚአብሔር ስም እንጠይቃችኋለን። ስለምታደርጉት ነገር ሁሉ ከልብ እናመሰግናለን። ያ ጋይስ ለዛሬ ያዝነው ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ባባይ። ፈጣሪ ይመስገን።